ሰላም ጤና ይስጥልኝ። የደቡብ ሜድ ነው ውስብስብ የህክምና ርዕሶችን ወደ ተግባራዊ መከል እንከፋፍላለን። እውነታውን ለእናንተ እነግራችኋለን። እኔ ሐኪም ደቡ ነኝ። ዛሬ ስለ አንድ ጉዳይ ይዘን መጥተናል። ጉዳያችን ከአእምሯችን ወይም ደግሞ ከአንጎል ጋር የተገናኘ ይሆናል። የሰው ልጅ አንጎል እንዴት እንደሚሰራ የሰው ልጅ አንጎል እንዴት እንደሚሰራ አስበው ያውቃሉ? እንዴት እንደምናስብ፣ እንዴት እንደምንማር፣ እንዲሁም ደግሞ ለማስታወስ ምን አይነት ቴክኒኮችን አእምሯችን እንደሚጠቀም፣ እንዲሁም ደግሞ ከሰዎች ጋር ያለን ግንኙነት ለማስታረቅ እንዴት አንጎላችንን እንደምንጠቀምበት አስበውት ይሆን? አንጎል ከአጥናፈ ሰማይ ውስጥ በጣም የተወሳሰበ አካል ነው። ግን በህይወታችን ውስጥ ሁል ጊዜ ከበስተጀርባው በጸጥታ ይሰራል። ሁሌም ስራ ላይ ነው። በዚህ ቪዲዮ ውስጥ ወደ አስደናቂ የሰው ልጅ አእምሮ ዓለም ዘልቀን እየገባ ነው። የነርቭ ሴሎችን ትውስታ ከስሜት እስከ እውቀት በጭንቅላታችሁ ውስጥ ያሉትን አስደናቂ ማሽኖች ለመረዳት አብረን እንሄዳለን። እንደተለመደው ቻናላችን ላይክ፣ ሰብስክራይብ በማድረግ ይጀምሩ እንላለን። አእምሮን የሚያሰፉ ይዘትን ለማግኘት ደቡብ ሜድን ሰብስክራይብ በማድረግ ይጀምሩ እንላለን። በመጀመሪያ ደረጃ እንደተለመደው አንጎል ምንድነው፣ አንጎል እንዴት ይሰራል የሚለው ለመመለስ አንጎል ምንድነው የሚለው መመለስ ይኖርብናል። አንጎል የሰው ልጆች የነርቭ ስርዓት ማዕከላዊ አካል፣ ልክ እንደ ሰውነት መቆጣጠሪያ ማዕከል ነው። ይህ አንጎላችን ወይም አእምሯችን ውሳኔዎችን ለማድረግ፣ መረጃዎችን ለመሰብሰብ፣ እንዲሁም ደግሞ እርምጃዎችን ለመቆጣጠር የሚያስቡትን፣ የሚሰሙትን፣ የሚያስታውሱትን ወይንም ደግሞ የሚያደርጉትን ነገር ሁሉ በአእምሮ ውስጥ ያከማቻል ወይም ደግሞ ስቶር ያደርጋል። ስለ አንጎል ቁልፍ እውነታዎች ለመናገር ያህል አንጎላችን እንደ መግቢያ እንግዲህ የአንጎልን ዋና ተግባራቶችን ከማየት በፊት ስለ አንጎል አንዳንድ እውነታዎችን እንንገራችሁ። የአዋቂዎች ውስጥ ከ1.3 እስከ 1.4 ኪሎ ግራም ይመዝናል። እንዲሁም ደግሞ ወደ 86 ቢሊዮን አካባቢ የነርቭ ሴሎችን በውስጡ ይዛል። የራስ ቅልን ጨምሮ በውስጡ የአእምሮ ፈሳሽ ክፍሎችንም ይይዛል። በረፍት ጊዜ እንኳን ሳይቀር 20% የሰውነታችን ጉልበት በግሉኮስ መልክ ይመገባል። አንጎላችን ወይም ደግሞ አእምሯችን የአንጎል ወይም ደግሞ የአእምሮ ዋና ተግባራቶችን ለማየት ያህል ከ1 እስከ 6 ዋና ተግባሮች ይኖሩታል። ከአንደኛው ስንነሳ የማሰብና ውሳኔ መስጠት። ይህ ማለት ሎጂኮችን ወይም ደግሞ በሎጂክ የፈጠራና በእቅድ የምታዘዙ ትዕዛዞችን ያከማቻል ወይም ደግሞ ይሰራል ወይም ደግሞ ይተረጉማል። በሁለተኝነት ደረጃ ስሜትና የስሜት ህዋሳትን ሂደት ያያል። የሚያዩትን፣ የሚሰሙትን፣ የሚያሸቱትን፣ የሚቀምሱትና የሚዳስሱትን ነገሮች በሙላ ትርጉም በሚሰጥ መልኩ ለሰውነታችን ያስተላልፋል። በሶስተኝነት ደረጃ ከአንጎል ወይም ደግሞ ከአእምሮ ተግባራት ውስጥ የእንቅስቃሴን ይቆጣጠራል። ጡንቻዎችንና ሚዛንን ለመቆጣጠር፣ ሚዛናዊ ለመሆን እንዲሁም ደግሞ ሚዛን ለመጠበቅ ያግዛል። የራሱ ክፍል አለው ሚዛን የሚጠብቅበት ማለት ነው። በአራተኝነት ደረጃ ስሜትን ደንብ ይቆጣጠራል። እንደ ደስታ፣ ፍርሃትና ሀዘን ያሉ ስሜቶችን ይቆጣጠራል። በአምስተኝነት ደረጃ ማህደረ ትውስታና መማር ክፍል አለው። ይህም ማለት ያለፉ ልምዶችን ያከማቻል፣ አዳዲስ ክህሎቶችን ያከማቻል ወይም ደግሞ ይቆጣጠራል፣ ያስተዳድራል። በስድስተኝነት ደረጃ ከአእምሮ ተግባሮች ወይም ደግሞ ከአንጎል ተግባሮች ውስጥ የራስ ስርን መቆጣጠር፣ የራስ ስር ተግባራት የሚባሉት የልብ ምትን፣ መተንፈስን፣ ምግብ መፈጨትን ይቆጣጠራል። አንጎል እንግዲህ በባዮሎጂካል ወይም ደግሞ ከሱፐር ኮምፒውተር የላቀ እስካሁን ድረስ ያልተደረሰበት ማሽን ቁጥር 1 ነው ተብሎም ሊጠራ ይችላል። ምክንያቱም ሁሉም ነገር የሚፈጥረው በአንጎላችን ወይም ደግሞ በአእምሯችን ስለሆነ እንግዲህ በክፍል ከፋፍለን ስንመለከት ክፍል 1 ላይ የምናየው የአእምሮ ወይም ደግሞ የአንጎላችን አናቶሚ ምን ይመስላል፣ ሌላኛው አናቶሚ ስንል ፈንክሽኑ ወይም ደግሞ ጥቅሞቹ ምን ይመስላሉ፣ አካሎቻችን ጥቅሞቹ፣ የአእምሮ ክፍሎች ምን አይነት ጥቅሞች ይሰጣሉ የሚለውን እናያለን። የአእምሮ ክፍሎችን ከፋፍለን ስናያቸው አንደኛው አንጎል ክፍል የሚባለው ሴረብረም ወይም ሴረብረም ትልቁ ክፍል ነው።
ይህ ሀሳቦችን፣ ስሜቶችን፣ ንግግርን፣ ስሜቶችን፣ እንቅስቃሴን ይቆጣጠራል። በሁለት ንቅፈ ክበብ ግራና ቀኝ ይከፈላል። ተጨማሪ ወደ 4 ተብሎ ሎቦች ተከፍሎ የፊት አፒታል ወይም ደግሞ ግዛዩ ደግሞ ኦሲፒታል ተብሎ ይከፋፈላል በአራት። ሁለተኛ ክፍሉ ደግሞ የሴረብለም ክፍል ተብሎ ይጠራል። ይህም ደግሞ በማስተባበር በተመጣጣኝ ሁኔታን ይቆጣጠራል። ሶስተኛ ክፍሉ ደግሞ የአእምሮ ግንድ ወይም ደግሞ ሜዱላ ተብሎ የሚጠራው ነው። ሜዱላ ከአከርካሪ አጥንት ጋር የሚያገናኝ እንደ ልብ ምት፣ መተንፈስ፣ የምግብ መፈጨት የመሳሰሉ አስፈላጊ ተግባሮችን ይቆጣጠራል። ከላይ የጠቀስናቸው 3 የአእምሮ ክፍሎች እንደ ኦርኬስትራ በአንድ ላይ ይሰራሉ። የጋራ ስራ ነው ማለት ነው። የሶስት ክፍሎች አንድ ላይ ነው የሚሰሩት። አንድ ላይ ይሰራሉ ሲባል የንቃተ ህሊናን ብለን የምንጠራው ፍጹም ስምምነትን ይፈጥራል ማለት ነው። ንቃተ ህሊና የሚኖረው እነዚህ ሶስቱ ሳይጎሉ አንድ ላይ ሲሰሩ ነው ማለት ነው። አንድ ሰው ጤናማ ሆኖ ሊንቀሳቀስ የሚችለው። እንግዲህ ክፍል 2 ላይ ደግሞ የምናየው የኒውሮ ሳይንሱ ወይም ደግሞ ኒውሮዎቹ እንዴት እንደሚሰሩ እናያለን። እዚህ ላይ የምናየው በአንጎል ስራ ውስጥ የሚገኙ የነርቭ ሴሎች ወይም ነርቭ ሴሎች ናቸው። እነዚህ ሴሎች ጥቃቅን ኤሌክትሪክ ምልክቶችን እና ኬሚካል መልእክቶችን በመጠቀም መረጃዎችን ያስተላልፋል። መረጃዎችን ከአንዱ ወደ ሌላው የአእምሮ ክፍል ያስተላልፋል። ደግሞ የሰውነት ክፍሎቻችን እያንዳንዱ የነርቭ ሴል ሳይናፕስ በሚባሉ አዋቃሪዎች አማካኝነት በሺዎች በሚቆጠሩ ሴሎች ይገናኛሉ። በሚያስቡበት ጊዜ ወይም ደግሞ በሚንቀሳቀሱበት ወይም ደግሞ በሚሰሙበት ጊዜ የኤሌክትሪክ ግፊቶችን ወደ ነርቭ ሴል ይወርዳልና እንደ ዶፓሚን፣ ሴሮቶኒን እንዲሁም ደግሞ የአሴቶኮሊን ያሉ የነርቭ አስተላላፊዎችን ያስጀምራሉ። ይህም መልእክቱ ወደ ነርቭ ሴል ይከማቻል ወይም ደግሞ ይተላለፋል ማለት ነው። ይህ ግንኙነት የሚከናወነው የግንኙነት የሚከናወነው በመብረቅ ፍጥነት ነው። እኛ ሳናውቀው በጣም ፈጣን በሆነ በማይክሮ ሰከንዶች ነው። ይህ ሁሉም ነገር በአስተያየቶች እስከ ውስብስብ ውሳኔ አሰጣጦችን በማይክሮ ሰከንድ ይወስናል ማለት ነው። ክፍል 3 ላይ የምናየው ትውስታና ትምህርት አእምሮ ትውስታዎችና ትምህርቶችን እንዴት ያካሂዳል፣ እንዴት ያከናውናል ብለውን እኔ ታዲያ ነገሮች እንዴት እንማራለን ወይም ደግሞ እናስታውሳለን ብሎ አእምሮአችሁ አስቦ ያውቃል? ስለዚህ ጉዳይ አንጎል ለዚህ ምላሽ አለው። አንጎል በነርቭ ሴሎች አውታረ መረብ በኩል መረጃን ይደብቃል፣ ያከማቻል፣ ሰርስሮ ያወጣል። በአጭር ጊዜ ውስጥ የማስታወስ ችሎታን በቅድመ ግንባር ኮርቴክስ ውስጥ ይከሰታል ማለት ነው። የረጅም ጊዜ ማህደር ትውስታ ደግሞ በአንጎል ውስጥ በተለይም በሂፖካምፓስ ውስጥ ይከማቻል። እንግዲህ አጫጭርና ረጃጅም ሜሞሪዎችን ስንፈልግ በእነዚህ አማካኝነት አውጥተን እንጠቀማለን ማለት ነው። እንዳልነው አጫጭሮቹ በቅድመ ግንባር ኮርቴክስ ውስጥ፣ ረጃጅም ትውስታዎችን ደግሞ ስንፈልግ በሂፖካምፓስ ውስጥ ማለት ነው። አዲስ ነገር ሲማሩ አእምሮ አዲስ ግንኙነቶችን ይፈጥራል። ይህ ሂደት የኒውሮፕላስቲክ ይባላል። አዳዲስ ነገሮችን ስንማር አንጎል የመለወጥ የመላመድ ችሎታ ልምምድን እነዚህ መንገዶችን ያጠናክራል ማለት ነው። ስለዚህ ነው በተደጋጋሚ የምናደርገው ነገር ሁሉ አእምሮአችን ይማረዋል ተብሎ የሚጠራው ማለት ነው። ክፍል 4 ላይ ደግሞ የምናየው ክፍል 4 ላይ ስሜቶችንና የአንጎል ተግባራትን ነው። አንጎል አእምሮአችን ወይም ደግሞ አንጎላችን እንዴት ስሜቶችን እንደሚያስተዳድር አእምሮአችን ውስጥ ስሜቶች ብቻ አይደሉም፣ ውስብስብ የአንጎል ሂደቶች ናቸው እንጂ የሊምቦፒክ ሲስተም በተለይም የአሚግዳላ እና ፍርሃትን፣ ደስታን፣ ቁጣን ያሉ ስሜቶችን ያስኬዳል። ቅድመ ፊት ኮርቴክስ ደግሞ እነዚህ ስሜቶችን ለመቆጣጠር ይረዳል እና ምክንያታዊ ውሳኔዎችን እንድናደርግ ያስችለናል። ለምሳሌ ሲፈሩ አሚግዳላ የማስጠንቀቅ ምልክትን ይልካል፣ የልብን ምትን ይጨምራል፣ ጡንቻዎችን ይወጥራል፣ ሰውነትን ምላሽ ለመስጠት ያዘጋጃል። ነገር ግን ዛቻው እውነት ሆኖ ካልተገኘ ኮርቴክሳችን ነገሮችን አመዛዝኖ ወደ ነበሩበት ይመልሳል ማለት ነው። በክፍል 5 ላይ ደግሞ የምናያቸው አእምሮ አስደናቂ ችሎታዎችን አእምሮ ሀሳቦችን ማመንጨት፣ የተወሳሰቡ ችግሮችን መፍታት፣ የመላውን ዓለም መገንባት ይችላል። እንደ መጽሐፍ ወይም ደግሞ መራመድ ያሉ በራሳችን የምናደርጋቸው ወይም ደግሞ በጎ ፈቃደኝነትና እንደ መተንፈስ ወይም ደግሞ መፍጨት የመሳሰሉ ያለ ፍቃዳችን የሚፈጠሩ ድርጊቶችን ይቆጣጠራል። እንግዲህ በሰውነታችን ውስጥ
በፍቃዳችን የምናደርጋቸው ፈልገን የምናደርጋቸው እንዲሁም ደግሞ ከኛ ፍቃድ ውጭ የሚከናወኑ ቮለንተሪ እንደ ኢንቮለንተሪ እንቅስቃሴዎችን ይቆጣጠራል ማለት ነው። ለምሳሌ ስናስነጥስ ኢንቮለንተሪ ነው፣ አስበን አይደለም። ያን ሁሉ እሱ ይቆጣጠራል ማለት ነው። አንዳንድ እርምጃዎችን ብዙ ቋንቋ መማር ይችላል። ሴሎች የሴሮኒሮችን ያዘጋጃሉ ወይም ሳይንሳዊ ንድፈ ሀሳቦችን ያዳብራሉ። ምንም እንኳን ኃይሉ ቢኖረውም እንኳን ኃይልን የተራበ ነው። አእምሯችን ሁሌም የተራበ ነው። ምክንያት ከተባለ ከፍተኛ ግሉኮስ ይጠቀማል። ከሰውነታችን 20% የሚሆነው ኃይላችን የሚሄደው ወደ አእምሯችን ወይም ደግሞ ወደ አንጎላችን ነው ማለት ነው። እንግዲህ አእምሮ እንግዲህ ቪዲዮ ጠቃሚ ሆኖ ካገኙ ላይክ፣ ሰብስክራይብ በማድረግ ለጓደኛ ጋሩ እንላለን። መልካም ጊዜ ነው።